ተጀምሯል እማወራዋ ትላንትና በአየር መንገድ በኢትዮጵያ ሽር ጉድ፣ ዛሬ ደግሞ አባወራው ማለት ነው። በዚህ መልኩ ፏፍሽ እያለ በእውነት ሀገራችሁን ስላስጠራችሁ እውነት ትለያላችሁ፣ እናንተ ትለያላችሁ። የምሬን ነው የምነግራችሁ። በዚህ መልኩ ሰው ሌላ ሀገር ምናምን ይመኛል። እናንተ ግን ሀገራችሁ ላይ ኢንቨስት ስላደረጋችሁ ሁሉ ነገር በቃ ውበቱ ድባቡ በጣም 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 ደስ የሚል አቀራረብ ነው የቀረበው። እንግዲህ እንደምታዩት ቤተ ዘመድም ይኖራል ብዬ ተስፋ አደርጋለሁኝ። ውድ ቤተሰቦቻችን፣ በመጀመሪያ ግን ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። የዘንድሮ የሀይሚ ልደት ማለት ነው በዚሁ ቀለበቱም ተፎግሯል መሰለኝ፣ አልገባኝም። እንዲህ ለልደት ብቻ ይሄን ያክል? አረ አይመስለኝም ጋይስ። እንዴት ነው ነገሩ? አልገባኝም። መካከል ያለችው ብዙዬ ናት እንዴ እናንተ? ኤፍሬም መጥቷል። እሷን ግን ብዙዬን ግን አላወቅኳትም። ብዙዬ ናት ወይስ ኤልዳና ናት? ምንም ፊታቸው ሊለየኝ አልቻልም። በጣም ብጭጭ አድርጓቸዋል ፎቶ ማለት ነው። እና መለየት አቅቶኛል። ኤልዳና ትሁን ብዙዬ ትሁን ሌላ ሰው ትሁን አይደን ነው አላውቅም። እኔ እንጃ አላወቅኳትም። ብቻ የኤፍሬምም ችክም አይደለችም አይደል? ነች አይደለችም አይደል? ብቻ ሆነም ቀረም የዘንድሮ ልደቷ ሀይሚ በጣም ያበደ የቀወጠ ነበረ። አምና እነ ፍፄ ምናምን ነበር ያከበሩላት። ብሩክን ግን ሳያቅ ጠርተውት ነበር፣ መጥቶ ነበር። እንዲያውም ትናንትና የተሰማው ስሜት ላይ አምና እኛን አናዶን ነበረ፣ ዘንድሮ ተበቀል ነው የሚል ወሬያቼ ኮመንት አይቻለሁ። ግን አይባልም ባይዘው። አምናም እሱ ልደትሽን ላክብርልሽ፣ ልደትሽን እንኳን አብሬ ለዋል ብሏል። ከነ ቅዱስ ጋር ነበሩ። ቅዱስና ሊንዳ ነበሩ የዛን ሰዓት አይደል? አዎ ተሳሳትኩ። አዎ ልክ ነኝ። ቅዱስና ሊንዳ ነበሩ። እና ተይ ልደትሽን ላክብርልሽ፣ አብሬሽ ላክብር ሲላት አልፈልግም፣ ለአንድ ቀን ደስታ ብዬ የዘላለም ህይወቴን አላጨልምም ብላለች። ቪዲዮ አለ አይረሳም። እሺ ለኮመታተሮች ማለት ነው። ሶ ብዙዎቻችሁ ትናንትና ብሩክ የተሰማውን ስሜት የባለፈውን አመት አስታውሶ ነው ምናምን ያላችሁም አላችሁ። እሱ እንደዛ ሳይሆን በቃ አንደኛ እነሱ አልጠበቁም። እንደዛ በቪዲዮ መምጣት ስላልቻሉ ብቻ ነው ላይ በላይ ደስታቸውን ለመካፈል ነው የመጡት። ግን ሲመጡ ጊፍት ሳይጫወቱ ምን ሳይሉ የሰው አቀባበላቸው፣ ጊፍተሮቻቸው በዚህ አጋጣሚ በወጣ ይተካ እውነት እንኳን ደስ አለሽ እያሉ በቃ በጣም ነበር ሳፖርት ሲያደርጓቸው የነበሩት። ለእናንተ እውነት ቃል የለኝም። በወጣ ይተካ ፈጣሪን እውነት በጣም ቃል የለኝም። ያ ነገር በቃ እንዴት ምንም ሳናረግ በቃ አለ አይደል? አንዳንዴ እንዲህ እኛ እንኳን እነሱ አስገብተውን እዛ ላይ ብላይ እንኳን አስገብተውን ሀሳባችንን ስንጨርስ እንዴት ደስ እያልን አይደል? እንዴ ሰው ስንቱ የሚያለቅሰው እንባንባ የሚላቸው ለምንድን ነው? ካላቸው ክብር አይደል እንዴ? ስለዚህ እነሱም ዩቱበርም ቢሆኑም በዛ ልክ በቃ ሀይሚ እኮ ናት። ትንሽ አይደለሁም ግን ትንሽ ነኝ ግን ትንሽ አይደለሁም ግን አክብራችሁኝ እንደ ትልቅ ሰው አድርጋችሁኝ ብላ ምስጋናውን እንኳን የገለጸችው። ያ ማለት ህፃን ልጅም አይደለሁም፣ በጣምም ምንም ማላቅም አይደለሁም፣ ትልቅም አይደለሁም፣ ትንሽም አይደለሁም። ብቻ ግን መሀል ላይ ያለው ሴት ወጣት ነኝ እና ክፉ ደጉን የማቅ ነኝ ለማለት ነው አገላለጿ ማለት ነው። እና እንደዛም ሆኖ ግን አክብራችሁኝ ከሰው በላይ አድርጋችሁናል ነው ያለችው። ይሄ ይገባችኋል፣ እንደዛ ብላ መመረቅ ይገባታል። የምሬን ነው እውነት። እና የሚገባትን ነገር ሁሉ ሀይሚ እንድትሆንላቸው በጣም በቃ ከአቅማቸው በላይ ስቲል ሕክምና እየገቡ ሁላ እኔ እንኳን ሕክምና አልገባሁም። በተለይ ከሆነ ጊዜ በኋላ እየገባኝ ሲመጣ ሁሉም ነገር በቃ ጭንቀት ነው እንጂ ከዛ ውጭ እንዲህ ሕክምና ህመም ምናምን የለም። እና ግን ትረበሻላችሁ፣ ታለቅሳላችሁ፣ ብዙ ነገር ያጋጥማል። እኔ አሁን የትላንትናዋ ልጅ ለምን አለቀሰች አይደለም ያልኩት፣ ግን ኢሞሽናል ስትሆን በቃ ማውራት አልቻልኩም አመሰግናለሁ ብላ ዱብ ማለት እንደዛ አድርጉ ነው ያልኩት እንጂ ለምን አለቀሰች ምናምን አላልኩም። እና ጠዋቱ ላይ ኮመንት ላይ አንዳንዶቻችሁ ገብቷችኋል። በቃ በጣም በብዙ ነገር በተለይ ደግሞ እንደዛ ደስ የሚላችሁ ቦታ ላይ ሆናችሁ እኮ የከፋችሁ ነገርም ሊመጣባችሁ ይችላል እኮ። ለምትወዱት ሰው ጋር ስትሆኑ ክፉ ነገር ነው የሚደቀነው፣ ያስለቅሳችኋል። እና በዛም ሊሆን ይችላል። ኤኒዌይስ ዛሬ የሀይሚዬ ቤተሰቦች ተገኝተዋል። የቡራ ልደት ጊዜ ያው እነ ሙሽዬም ሀብቴም ነበሩ። በጣም ደስ የሚል ነበር። በተወለደበት ከእናቱ ጋር እናቱን በጣም ስለሚወድ ስለምታውቅ ሀይሚ የምኑም ደስታ
ከእናቱ ጋር እንዲሆን ነው የምትፈልገው ሀይሚ። ከሀይሚ የምወድላት ነገር ብሩኬና ሙሽዬን በቃ እንትን ነው የምታደርገው፣ ኮምፒውር ነው የምታደርገው ማለት በቃ ብሩክ የሚደሰትበት ቦታ ላይ ሙሼ እንድትኖር ትፈልጋለች። ብዙ ጊዜ አይቻታለሁ። ብዙ ጊዜ በባለፈውም 100K ነው ምናምን ስንት ጊዜ 100 ነው ምናምን የገባ ጊዜም እቤት ነው የተከበረለት። እንደውም የዛን ሰዓት የተንቢ ነበረች እቤት ነው ያከበረችለት። አሁንም 300 ነው 300ም ሲከበር ከእናቱ ጋር ነው የተከበረው። ልደቱ ሲከበርም ከእናቱ ጋር እና ይሄ ነገሯ ሀይሚ በጣም ነው የምወድላት። ለምን በቃ እናቱ ጋር ያለውን ፍቅር ታውቃለች። እሱ በሚደሰትበት ሁሉ እናቱ እንድትገኝ እሷም ትፈልጋለች። እና ይህ አስተዋጽኦን በጣም አድርጌ ነው የምወደው የሀይሚ ማለት ነው። እንግዲህ ዛሬም እንግዲህ ብሩኬ ከማንም በላይ እንድትሆንለት ነግሳ እንድትታይለት ያለውን ያቅሙን ሞክሮ እዚህ ቦታ ላይ ሆና ልደቷ እንዲከበር አድርጋለች። ይህንን ስራችሁ ደግሞ እሷ የላትም ወይ እሷ አታረገውም ወይ እንዳትሉ፣ ታረገዋለች ግን ማለት ነው። ይህ እንደዚህ አይነት ነገር ለማድረግ ከጎናችሁ ሳፖርት አድራጊ ያስፈልጋችኋል። ሳፖርት ስላችሁ ገንዘብ አይደለም። በቃ የሰው ልጅ በቃ እንዲህ ቢሆን እዚህ ቦታ ደስ ይላል። አሁን ቪዲዮ ላይ የምንሰማው ይሆናል ማን እንደሆነ እዚህ ቦታ ላይ ይሄ ልደቷ እንዲከበር ያደረገው የምናየውና የምንሰማው ይሆናል ማን እንደሆነ ማለት ነው። እርግጠኛ ነኝ የቡራ ሀሳብ ነው የሚሆነው። ለምን አንደኛም ሲጠብቅ ነበር፣ ይሄንን የልደት ጊዜ በጣም ነበር ሲጠብቀው የነበረው። ላይ ብዙ ጊዜ ተናግሯል። እና ቤተሰብም ደግሞ በተለያየ መልኩ በገዝቱ ላይ በጣም በቃ እኔ እንጃ ሀይሜማ በቃ እድለኛ ነሽ ነው የምለው እኔ እግዚአብሔርን። በቃ የሰው መውደድ ይስጥሽ፣ አሁንም ጨምሮ ይስጥሽ ነው የምለው። በቃ ቤተሰቦችሽ አይለወጡብሽ። በዛው ልክ የሚጠላ ሰው ቢኖርም የሚወድ ሰው ይበልጣል። ብሩክም እንደዛው በቃ የሰው መውደድ ይስጣችሁ ነው የሚባለው ለሁሉም ነገር። ዋናው እሱ ነው ከምንም በላይ። እናንተ ደግሞ ንጹህ ሰው ስትሆኑ በዙሪያችሁ ያሉ ሰዎች ሁሉ ለእናንተ የማይራሩበት ነገር ምንም አይነት ነገር የለም። ዛሬ ግን ብዙዬ ናት ማናት መሀል ያለችው ንገሩኝ። እኔ ግን ቡራን ልብስ አመራረጥ ወደድኩለት። ይሄ ነጩ ግን ሀይሚ ጡቷን አወጣው እንጂ ያምራል። ግን ጡቷ ክፍት ሆነ ግን ያምራል። በጣም ነው የሚያምረው ልብሱ በጣም። ግን የልደቷ ደግሞ ስትር ያለ የልደቷ አላልኩም የእንትኑ የባላንታይኑ ብሩክ የገዛው በኢየሱስ ስም ልብስ አመራረጥ እሱ ይችላል ለሀይሚ ማለት ነው። ብዙ ልብሶች ሲገዛ በጣም በቃ እጥር ምጥን ስግጥ ቀቁ የምትለብሱት በቃ ሻርብ ተሸፈነ ታየብኝ፣ ይሄ ጡት መያዣ ወረደ ከፍ ዝቅ የማታደርጉት በቃ። አሁን ይሄ የቫላንታይኑ ልብስ በኢየሱስ ስም በልኳ የተሰራ ነው የሚመስለው። ምንም በቃ እንትን የለውም። ይሄም አሪፍ ነው፣ በጣም ነው የሚያምረው ይሄም ማለት ነው። ግን ከላይ መሸፈን ያስፈልገዋል። ኖ ያኔ ለሰው አይን ላለመግባት ነው እንጂ ፋሽኑ እንደዚህ ነው። በነገራችን ላይ ግን አላድል የኛ ፒፕል ህዝብ ቡዳ ነው። ከዛ አንጻር ነው ከዛ አስቤ ነው እንደዚህ ያልኩት እንጂ ልብሱ በጣም 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 ያምራል። በጣም ግን በቃ አላደለ እንደዚህ ይጠብቅሽ ፈጣሪ ከሰው አይን። ሃይማኖት ታደሰ ማለት ነው። እና የኛ ውድ ቤተሰቦች ይመቻችሁ። መሀል ያለችው ብዙዬ ከሆነች አይታችሁ ንገሩኝ ጋይስ። ኤፍሬምን አውቄዋለሁ። ብዙዬ ትሁን ኤልዳና ትሁን ወይም ኤፍሬም ይዟት የመጣት እንግዳ ትሁን ላውቃት አልቻልኩም። ማሚም አትሆንም አይደል እንዴ? የነብሩኪ አክስት ወይም ደግሞ የነብሩኪ አክስት ልጅ ትሆን አላቅም። ብቻ ግራ ገብቶኛል። ናቲም አለ ከነ ሚስቱ። ደስ የሚል ጊዜ ነበረ። ብቻ ያው እንደምታዩት ሀይሚ ጓደኛ የላትም ስትሉ እንግዲህ ያላትን ጓደኞች ይዛ መታ ትላንትና ፏፈሽ ስትል አይታችኋል ማለት ነው። ከዚህ ደግሞ እንግዲህ በበለጠ ለሰርጋችሁ እንግዲህ ሰርጉን ማሳስበው ሰርጉን በስማ እናንተ እንዴ ልደቷ እንደዚህ ከሆነ ሰርጉን እስኪ ዝም ብላችሁ አስቡት ምን ይሆናል? ቀጣይ ዓመት ነው እርግጠኛ ነኝ የሚያገባው ብሩኬ ብዬ ነው የማስበው። አሁን እንትና ተመረቀች ደግሞ ናኒ። ወይኔ እንኳን አደረሰሽ ሳላት ቲክቶክ አይቻታለሁ። እንኳን ደስ አለሽ ሳላት ኮንግራስ አላት። ቆይላታለሁ። ውይ ሀብትሽ አስተምሮ ሚስቱን ጨረሰ ጎበዝ። በዚህ አጋጣሚ ቪዲዮ ሰራለታለሁ ለሀብትሽ። እግዚአብሔር ተመርቃለታለች ትላንትና ድንቡሽ ስትላቸታለሁ ቲክቶክ ላይ ማለት ነው። እና የኛ ውድ ቤተሰቦች ለዛሬ የነበረኝ አመለካከት ይሄንን ይመስላል። እናመሰግናለን ውዶች።